ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ከውጭ ዜናዎች እስራኤል በጋዛ የዘር ማጥፋት ወንጀል ፈጽማለች ሲል የተባበሩት መንግስታት ድርጅት አጣሪ ኮሚሽን አሳወቀ። የተባበሩት መንግስታት ድርጅት አጣሪ ኮሚሽን እስራኤል በጋዛ ፍልስጤማውያን ላይ የዘር ማጥፋት ወንጀል ፈጽማለች ብሏል። በዓለም አቀፍ ሕግ የተገለጹት 5 የዘር ማጥፋት ድርጊቶች 4ቱ የተፈጸሙት እንደ አውሮፓውያን አቆጣጠር የዘር ማጥፋት ዓላማን ለማስረጃነት የእስራኤል መሪዎች የሰጡትን መግለጫና የእስራኤላውያን ኃይሎች አካሄድን ይጠቅሳል። የእስራኤል የውጭ ጉዳይ ሚኒስቴር ሪፖርቱን የተዛባና ሐሰት ሲል አውግዞታል ብሏል። በኮሚሽኑ ውስጥ የሚገኙት 3ቱም ባለሙያዎች የሐማስ ፕሮክሲዎች ሆነው ሲያገለግሉና በሐማስ ውሸት ላይ ሙሉ በሙሉ ተማምነው ቀድሞውንም በደንብ የተሰረዘ በማለት ከሰዋል። ሪፖርቱ ላይ ካለው ውሸት በተለየ መልኩ ሐማስ በእስራኤል የዘር ማጥፋት ሙከራ ያደረገ ፓርቲ ነው፣ 1200 ሰዎችን የገደለ፣ ሴቶችን የደፈረ፣ ቤተሰብን በህይወት እያለ ያቃጠለና እያንዳንዱን አይሁዳዊ የመግደል ዓላማውን በግልጽ ያሳወቀ ሲል ሚኒስትሩ አክሏል። አንድ የእስራኤል ወታደራዊ ባለስልጣን ሪፖርቱን መሰረተ ቢስ ሲሉ አጣጥለውታል። በእነዚህ ሁኔታዎች ውስጥ ሌላ ሀገር አልተንቀሳቀሰም እና በጦር ሜዳ ላይ በሰላማዊ ሰዎች ላይ ጉዳት እንዳይደርስ ለማድረግ ይህን ያህል ያደረገው ሲሉ ሪፖርቱን አጣጥለውታል። እንደ አውሮፓውያን አቆጣጠር ኦክቶበር 7 ቀን 2023 በደቡባዊ እስራኤል ላይ በሐማስ መሪነት ታይቶ የማይታወቅ ጥቃት ምላሽ ለመስጠት የእስራኤል ጦር በጋዛ ዘመቻ ከፍቶ 1200 ሰዎች ሲገደሉ 251 ያህሉ ደግሞ ታግተዋል። ከዚያን ጊዜ ጀምሮ በእስራኤል በጋዛ በደረሰ ጥቃት ቢያንስ 64905 ሰዎች ተገድለዋል ሲል የግዛቱ ሐማስ የሚመራ የጤና ጥበቃ ሚኒስቴር አሳወቀ። አብዛኛው ሕዝብ ደግሞ በተደጋጋሚ ተፈናቅሏል። ከ90% በላይ ቤቶች የተበላሹ ናቸው ተብሎ ይገመታል። የጤና አጠባበቅ፣ የውሃ፣ የአካባቢ ጽዳትና የግል ንጽህና አጠባበቅ ስርዓቶች ወድቀዋል እና በተባበሩ መንግስታት የሚደገፍ የምግብ ዋስትና ባለሙያዎች በጋዛ ከተማ ረሃብ እንዳለ አውጀዋል። በተያዘው የፍልስጤም ግዛት ገለልተኛ ዓለም አቀፍ አጣሪ ኮሚሽን እንደ አውሮፓውያን አቆጣጠር በ2021 በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የተቋቋመው ሁሉንም የዓለም አቀፍ የሰብአዊና የሰብአዊ መብት ህግ ጥሰቶችን ለማጣራት ነው። 3 አባላት ያሉት የባለሙያዎች ቡድን የመሩት ደቡብ አፍሪካዊቷ የቀድሞ የተባበሩት መንግስታት ድርጅት የሰብአዊ መብት ኃላፊና የሩዋንዳ የዘር ማጥፋት ወንጀል ዓለም አቀፍ ፍርድ ቤት ፕሬዝዳንት የነበሩት ናቪ ፒላይ ናቸው። ሁለቱ ሌሎች አባላት የአውስትራሊያ የሰብአዊ መብት ጥበቃ የሆኑት ክሪስ ሲዶቲ እና ህንዳዊ የቤቶችና የመሬት መብቶች ኤክስፐርት ሚሊዮን ኮታሪ ናቸው። ኮሚሽኑ ቀደም ሲል ሐማስ እና ሌሎች የፍልስጤም ታጣቂ ቡድኖች እንደ አውሮፓውያን አቆጣጠር ኦክቶበር 7 ቀን 2023 የጦር ወንጀሎችና ሌሎች የዓለም አቀፍ ህግ ጥሰቶችን መፈጸማቸውንና የእስራኤል የጸጥታ ኃይሎች በጋዛ ውስጥ በሰብአዊና በጦር ወንጀሎች ላይ ወንጀል ፈጽመዋል ሲል ደምድመዋል። ኮሚሽኑ በጦርነቱ ላይ ያቀረበው የቅርብ ጊዜ ሪፖርት እስከ ዛሬ ድረስ የተባበሩት መንግስታት በጣም ጠንካራና ስልጣን ያለው ግንኙነት ነው ብሏል። ሆኖም ግን ለተባበሩት መንግስታት በይፋ አይናገርም። ባለ 72 ገጽ ሰነድ የእስራኤል ባለስልጣናትና የእስራኤል የጸጥታ ኃይሎች በ1948 በወጣው የዘር ማጥፋት ስምምነት መሰረት በብሔር፣ ጎሳ፣ ዘርና የሃይማኖት ቡድን ላይ ከተገለጹት 5 የዘር ማጥፋት ድርጊቶች ውስጥ 4ቱን መፈጸማቸውንና እየፈጸሙ ይገኛሉ። በዚህ ጉዳይ ላይ ፍልስጤማውያን በጋዛ በተጠበቁ ነገሮች ላይ የሚሰነዘረው ጥቃት፣ የቡድን አባላት መግደል፣ ሲቪሎችንና ሌሎች የተጠበቁ ሰዎች ማነጣጠርና ሆን ተብሎ ለሞት የሚዳርጉ ሁኔታዎች ማድረስ፣ በሲቪሎችና በተጠበቁ ነገሮች ላይ በቀጥታ ጥቃት፣ በቡድኑ አባላት ከባድ የአካል ወይም የአእምሮ ጉዳት ማድረስ፣ በእስረኞች ላይ ከባድ በደል፣ በግዳጅ መፈናቀልና የአካባቢ ውድመት፣ ለፍልስጤማውያን አስፈላጊ የሆኑ መዋቅሮችንና መሬቶችን በማፍረስ ቡድኑን በሙሉ ወይም በከፊል ለማጥፋት የተሰላ የህይወት ሁኔታዎችን ሆን ብሎ ማጋለጥ፣ የሕክምና አገልግሎት መጥፋትና መከልከል፣ የግዳጅ መፈናቀል፣ አስፈላጊ እርዳታ፣ ውሃ፣ ኤሌክትሪክ እና ነዳጅ ፍልስጤማውያን እንዳይደርሱ መከልከል፣ የመራቢያ ጥቃት እና ልዩ ሁኔታዎች በልጆች ላይ ተጽዕኖ ያሳድራሉ። እንደ አውሮፓውያን አቆጣጠር በታህሳስ 2023 በጋዛ ትልቁ የመራባት ክሊኒክ ላይ በተፈጸመው ጥቃት መውለድን ለመከላከል የታቀዱ እርምጃዎች ወደ 4000 የሚጠጉ ሽሎችና
1000 የወንድ ዘር ናሙናዎችና ያልተዳቀሉ እንቁላሎች መውደማቸው ተዘግቧል። የዘር ማጥፋት ህጋዊ ፍቺውን በዘር ማጥፋት ኮንቬንሽኑ መሰረት ለማሟላት ወንጀለኛው ከእነዚህ ድርጊቶች አንዱ የፈጸመው ቡድኑን በሙሉ ወይም በከፊል ለማጥፋት በማሰብ እንደሆነ መታወቅ አለበት። ኮሚሽኑ የእስራኤል መሪዎች የሰጡትን መግለጫ እንደተተነተነ የገለጸ ሲሆን ፕሬዝዳንት አይዛክ ሄርዞግ፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና የቀድሞ የመከላከያ ሚኒስትር ዮአቭ ጋላንት የዘር ማጥፋት ኮሚሽኑን አነሳስተዋል ብሏል። በተጨማሪም የእስራኤል ባለስልጣናትና የጋዛ የጸጥታ ኃይሎች ባህሪ መሰረት ሊደመደም የሚችለው የዘር ማጥፋት ዓላማ ብቸኛው ምክንያታዊነት ነው ይላል። ኮሚሽኑ እንደገለጸው የአፈጻጸም ሁኔታ ሆን ተብሎ ታይቶ በማይታወቅ ቁጥር ፍልስጤማውያን ላይ ከባድ ጥይቶች በመጠቀም መግደልና ከፍተኛ ጉዳት ማድረስ፣ በሃይማኖታዊ፣ ባህላዊና የትምህርት ቦታዎች ላይ ስልታዊና ሰፊ ጥቃቶች እና በጋዛ ላይ ከበባ እና ህዝቦቿን ረሃብ፣ የእስራኤል የፖለቲካና ወታደራዊ መሪዎች በጋዛ ወታደራዊ እርምጃ የሚካሄደው ራስን ለመከላከል ሐማስን እና ሌሎች የፍልስጤም ታጣቂ ቡድኖችን ለማሸነፍ እና የእስራኤል ታጋቾችን ለማስለቀቅ መሆኑን ነው። በተጨማሪም የእስራኤል ወታደሮች በዓለም አቀፍ ሕግ መሰረት እንዲንቀሳቀሱ እና በሰላማዊ ዜጎች ላይ የሚደርሰውን ጉዳት ለመከላከል ሁሉንም ሊሆን የሚችል እርምጃዎችን እንዲወስዱ አጥብቀው ተናግረዋል። ነገር ግን ከቢቢሲ ጋር ባደረገው ቃለ ምልልስ ፒሌ እንዲህ ብሏል። እንደ አውሮፓውያን አቆጣጠር ኦክቶበር 7 2023 መጀመሪያ ላይ ጠቅላይ ሚኒስትር ኔታንያሁ ሐማስ በተሰማራበት በተደበቀበትና በሚንቀሳቀስባቸው ቦታዎች ሁሉ በዚያች ክፉ ከተማ ላይ ወደ ፍርስራሽ እንቀይራቸዋለን። በተመሳሳይ መግለጫው ክፉ የሚለውን ሀረግ መጠቀሙ በአጠቃላይ የጋዛ ከተማን እንደ ተጠያቂና የበቀል ኢላማ አድርጎ እንደሚመለከታቸው ያሳያል። እናም ፍልስጤማውያን አሁን ለቀው ውጡ፣ ምክንያቱም በሁሉም ቦታ በኃይል እንሰራለን አላቸው። ኮሚሽኑ ጋላንትን ጠቅሶ ከቀናት በኋላ ከጥቅምት 7 2023 በኋላ እስራኤል ከሰው እንስሳ ጋር እየተዋጋች ነው፣ እናም በዚህ መሰረት እንሰራለን ብሏል። ሄርዞግ በበኩሉ በሐማስ ለሚመራው ጥቃት ተጠያቂው መላው ሕዝብ ነው ሲል ተናግሯል። ፒሌ ያክለውም ሁሉንም ድርጊቶች ለመሰብሰብ እና ተጨባጭ ግኝቶችን ለማድረግ ያ የተከሰተው መሆኑን ለማረጋገጥ 2 ዓመታትን ፈጅቶብናል። እርስዎ የሚመሩት እውነታዎች ብቻ ናቸው እና እነዚያ ድርጊቶች የተፈጸሙት በዚህ ዓላማ ከሆነ ብቻ ነው በዘር ማጥፋት ኮንቬንሽኑ ስር ማምጣት የሚችሉት። ኮሚሽኑ የእስራኤል የፖለቲካና ወታደራዊ መሪዎች ድርጊት የእስራኤል መንግስት ነው ሲል ገልጿል። ስለዚህ ግዛቱ የዘር ማጥፋት ወንጀልን መከላከል ባለመቻሉ የዘር ማጥፋት ወንጀልና የዘር ማጥፋት ወንጀል አለመቅጣት ኃላፊነቱን ይወስዳል ብሏል። እንዲሁም ሁሉም ሌሎች ሀገራት በዘር ማጥፋት ኮንቬንሽኑ መሰረት የዘር ማጥፋት ወንጀልን ለመከላከልና ለመቅጣት አፋጣኝ ግዴታ እንዳለባቸው ያስጠነቅቃል። ሁሉንም እርምጃዎች በእጃቸው ይጠቀማሉ፣ ካላደረጉት ተባባሪ ሊሆኑ ይችላሉ ይላል። ፓርቲዎችን ተባባሪ ወይም የዘር ማጥፋት ወንጀል ተባባሪ እስከመባል ድረስ እስካሁን አልሄድንም፣ ግን ይህ የኮሚሽኑ ቀጣይ ስራ ነው፣ እነሱ እዚያ ይደርሳሉ ብሏል ፒሊ። በሐምሌ ወር 3ቱም የኮሚሽኑ አባላት ስራ መልቀቃቸውን አሳውቋል። የ83 ዓመቷ ፒሌ የዕድሜዋን የሕክምና ጉዳዮችንና ሌሎች በርካታ ቃል ኪዳኖችን ክብደት ስትጠቅስ ፒዶቲ ጡረታ መውጣቷ ኮሚሽኑን እንደገና ለመመስረት ተገቢ ጊዜ ነው ስትል ተናግራለች። የእስራኤል የውጭ ጉዳይ ሚኒስትር ማክሰኞ እንዳሉት መተካት የለባቸውም እና ኮሚሽኑ እንዲሰረዝ ጠይቋል። በርካታ ዓለም አቀፍና የእስራኤል የሰብአዊ መብት ተሟጋች ድርጅቶች፣ ገለልተኛ የተባበሩት መንግስታት ድርጅት ባለሙያዎች እና ምሁራን እስራኤል በጋዛ ፍልስጤማውያን ላይ የዘር ማጥፋት ወንጀል አድርጋለች ሲሉ ከሰዋል። በሌላ በኩል የዓለም አቀፍ ፍርድ ቤት የእስራኤል ኃይሎችን የዘር ማጥፋት ወንጀል የከሰሰው ደቡብ አፍሪካ ያቀረበችውን ክስ እየተመለከተ ነው። እስራኤል ጉዳዩን ፍጹም መሰረተ ቢስ እና አድሏዊና ሐሰተኛ የይገባኛል ጥያቄዎችን ብላ ገልጸዋለች። የስፔን ጠቅላይ ሚኒስትር እስራኤል ከዓለም አቀፍ ስፖርት እንድትታገድ ጠየቁ። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ እስራኤል በጋዛ ባደረገችው ድርጊት ከዓለም አቀፍ የስፖርት ውድድር እንድትገለል ጠይቀዋል። ለሶሻሊስት የሰራተኞች ፓርቲ ተወካዮች እንደተናገሩት እስራኤል ማንኛውንም አይነት ዓለም አቀፍ መድረክ በመጠቀም ገጽታዋን ነጭ ማድረግ አትችልም ብለዋል። እንደ አውሮፓውያን አቆጣጠር በ2022 እስራኤል በዩክሬን ላይ ባደረገችው አጠቃላይ ወረራ ከሩሲያ ጋር ተመሳሳይ በሆነ መንገድ መያዝ አለበት ብለዋል። እሁድ ዕለት የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር የስፔኑን ጠቅላይ ሚኒስትር አሳፋሪ ነው በማለት በማድሪድ የፍልስጤም ደጋፊ የሆኑ ተቃውሞዎችን በማስነሳት ከሰዋቸዋል። ይህም የእስራኤል ቡድን የሚወዳደርበት የቮልታ ስፓና የብስክሌት ውድድር የመጨረሻ ደረጃ እንዲሰረዝ አድርጓል።
ቀደም ሲል ሳንቼዝ በ3 ሳምንት የሩጫ ውድድር ላይ ቀደም ሲል የተካሄዱት ተቃውሞዎች ስፔን በጋዛ ጉዳይ ላይ በአብነት ታበራለች ሲሉ ተናግሯል። በርካታ የስፔን መንግስት ሚኒስትሮችም ወደ 100 ሺህ የሚጠጉ ሰዎችን ያሳተፈውን የመጨረሻውን የተቃውሞ መድረክ አወድሰውታል ሲሉ ይፋ አሃዞች ያመለክታሉ። የዲጂታል ትራንስፎርሜሽን ሚኒስትር ኦስካር ሎፔዝ በሺዎች የሚቆጠሩ ሰዎች ያንን የዘር ማጥፋት ለመቃወም መነሳታቸው ለኔ እፎይታ ሆኖልኛል፣ ምክንያቱም የዘር ማጥፋት ነው እና ሌላ ስም የለውም ብለዋል። እስራኤል በጋዛ የምትወስደው እርምጃ የዘር ማጥፋት መሆኑን በመግለጽ ራሷን የመከላከል ዘዴ መሆኑን ገልጻለች። የባህል ሚኒስትር አርነስት ኡርታሱንም እስራኤል በሚቀጥለው የዩሮቪዥን ዘፈን ውድድር መሳተፍ የለባትም ሲሉ በሳንቼዝ በዚህ ዓመት መጀመሪያ ላይ ያደረጓቸውን ጥሪዎች ደጋግመው ተናግረዋል። ኡርታሱን እስራኤል በሚቀጥለው ዩሮቪዥን እንደማትሳተፍ ማረጋገጥ አለብን ብለዋል። የአየርላንድ እና የኔዘርላንድ የህዝብ ማሰራጫዎች እስራኤል በውድድር ውስጥ ከገባች አንሳተፍም ብለዋል። ምክንያቱም በጋዛ በደረሰው አሳዛኝና ከባድ የህይወት መጥፋትና የሰው ስቃይ። ሳንቼዝ በጋዛ የዜጎች ሞት ስጋት እንደደረሰባቸውና አንዳንድ የመንግስታቸው አባላት ዲፕሎማሲያዊ ግንኙነታቸው እንዲቋረጥ ጥሪ ካቀረቡበት ከ2023 መጨረሻ ጀምሮ በእስራኤል እና በስፔን መካከል ያለው ግንኙነት ደካማ ነበር። እንደ አውሮፓውያን አቆጣጠር በ2024 ስፔን፣ ኖርዌይ እና አየርላንድ በመቀላቀል ለፍልስጤም መንግስት እውቅና በመስጠት ባለፈው ሳምንት ሳንቼዝ እስራኤልን በዘር ማጥፋት ወንጀል በመወንጀል የጦር መሳሪያ እገዳን ጨምሮ ተከታታይ እርምጃዎችን አውጀዋል። የእስራኤሉ ሳር ምላሽ የሰጠው የሳንቼዝ አስተዳደር ጸረ ሰማያዊ ነው በማለት እና የዱርና የጥላቻ ንግግር ነው ሲል ከሰዋል። በኤልካኖ ሮያል ኢንስቲትዩት ቲንክ ታንክ በቅርቡ የተደረገ አንድ የህዝብ አስተያየት ቢያንስ 82% ስፔናውያን በጋዛ የዘር ማጥፋት እየተፈጸመ እንደሆነ ያምናሉ። ሳንቼዝ ካሳወቀ ከ2 ቀናት በኋላ የአውሮፓ ኮሚሽኑ ፕሬዝዳንት ኡርሱላ ቮን ደር ሌየን በጋዛ ስላለው ሰው ሰራሽ ረሃብ ሲናገሩ ከእስራኤል ጋር የነፃ ንግድ እና የሁለትዮሽ ድጋፍ እንዲቆም ጥሪ አቅርበዋል። ቮን ደር ሌየንም የእስራኤል ድርጊት በቂ ምላሽ ባለማግኘቷ የአውሮፓ አሳምም ስትል በምሬት ተናግራለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ረሃብ እየተከሰተ መሆኑን ደጋግመው ሲናገሩ እና ረሃብ ባለበት የእርዳታ ድርጅቶችና የሐማስ ጥፋት ነው ብለዋል። እስራኤል እንደ ዩኤን ያሉ ዓለም አቀፍ የእርዳታ ድርጅቶችን በጋዛ ድንበር ላይ እርዳታ አያነሱም ስትል በመቶዎች የሚቆጠሩ የጭነት መኪኖች ስራ ፈተው ተቀምጠዋል ስትል ከሰሰች። በነሐሴ ወር በተባበሩት መንግስታት የሚደገፈው የምግብ ክትትል አይፒሲ በጋዛ ክፍሎች ረሃብ እየተከሰተ መሆኑ አረጋግጧል። እስራኤል ረሃብን ያስከተለችው ወደ ግዛቷ በሚገቡት የምግብና የሕክምና እርዳታ ላይ በተደረጉ እገዳዎች ነው ተብላለች። እስራኤል ወደ ጋዛ ሰርጥ የሚገቡትን የድንበር ማቋረጫዎችን ሁሉ ትቆጣጠራለች እና ስልጣን የያዘው ኃይል በዓለም አቀፍ ሕግ የሲቪል ሕይወትን የመጠበቅ ኃላፊነት ስለሚወስድ ረሃብን መከላከልንም ያካትታል። እንደ አውሮፓውያን አቆጣጠር ኦክቶበር 7 ቀን 2023 ሐማስ የሚመራው በደቡብ እስራኤል ላይ ለደረሰው ጥቃት 1200 የሚጠጉ ሰዎች በተገደሉበትና 251 ሌሎች ታግተው ለነበረው ጥቃት ምላሽ ለመስጠት እስራኤል በጋዛ ጦርነቱን ጀምራለች። ከዚያን ጊዜ ጀምሮ እስራኤል በጋዛ ባደረሰው ጥቃት ቢያንስ 34871 ሰዎች ተገድለዋል ሲል የግዛቱ ሐማስ የሚመራው የጤና ጥበቃ ሚኒስቴር አሳወቀ። ውድ አድማጮቻችን ለአሁን ያልናቸው አጫጭር ዜናዎች እነዚህን ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ለተጠናቀረው ዘገባ መቅደስ አድማሱ ነኝ ለታይም ሚዲያ አዲስ አበባ።